በገባ በወጣ ቁጥር ባልየው በጣም እንትን ይላል። ይሄን መልክ ይዘሽ ይሄን አቋም ይዘሽ ግን አልጋ ላይ እንስሳ ነገር ነሽ አይነት ነገር። ሪሌሽንሺፕ ውስጥ ያላችሁ ሰዎች ልብና ወንበር መቀመጫ ያጡ በቃ ማለት ነገ የሆነ ሰው ቢሄድ የሆነ ሰው መጥቶ ይቀመጥበታል። ዛሬ ይሄን ወንበር እኔ ተቀመጥኩበትና ሌላ ሰው አይቀመጥበትም ማለት አይደለም። ለምሳሌ እንቁላልና ድንችን በተመሳሳይ የፈላ ውስጥ ብታሳልፋቸው በጣም ተሰባሪ የነበረው እንቁላል ጠንክሮ በዛ ውሃ ውስጥ ያልፋል። ድንች ደግሞ ፍርክስኩስ ይወጣል። የሰዎች ባህሪ እንደዚህ ነው። በተመሳሳይ ችግር አንዱ እንደ ድንች ይፈረካከስበታል፣ አንዱ ደግሞ እንደ እንቁላል ጠንክሮ ይወጣበታል። በጣም የኋላ ኋላ ግን በጣም እየተሰማኝ መጣ። በጣም ጨነቀኝ፣ መጨነቅ ጀመርኩ። ራሱ እንግዲህ ልጁ ለእናቱም ለእህቱም አንድ ልጅ ነው ሟቹ ማለት ነው። እና በጣም መጨነቅ ጀመርኩኝ አለች። በጣም ተሰማኝ፣ በጣም አዘንኩኝ። ማዳን እችል ነበር ወይ? ሰዎች አብዛኛው ጊዜ የራሳቸውን የሚያጠፉት ትልቁ ምልክታቸው ነገን ተስፋ ለማድረግ ነው። ገብቷል? ሰላም ቤተሰብ እንዴት ናችሁ? ይመስገን ፈጣሪ እኛ ደህና ነን። ቴዳ ሁሉ ሰላም ሁሉ ተማም ይውላችኋል። እና ሰላም ቤተሰቦች እንዴት ናችሁ? ያውና በጣም በነገራችን ላይ ስለ ራስ ማጥፋቱ ጉዳይ ሰሞንኛው የታውቃላችሁ ቀነኒ አዱኛ የተፈጠረው ነገር ብዙ ሰው ራሱን እያጠፋ ነው። ሶሻል ሚዲያ ላይ ኮመንቶች ላይ ራሴን ላጠፋ ነው ምናምን እየተባለ ነውና አይታችኋል ብዬ አስባለሁ። አዎ ሚዲያ ላይ ወጣ እንጂ እኮ ሚዲያ ላይ ያልወጡ ብዙ ታፍነው የቀሩ እንትኖችም አሉ። ያው የእሷ መገለጫ በጣም እና በዚህ ጉዳይ ላይ አንዳንድ ሀሳቦች ካላችሁ እንድናወራበት ነው የመጣ ነው። ብዙ ሰዎች ራስ ማጥፋት ላይ ምልክቶቻቸውን ታውቃላችሁ ብዬ አስባለሁ እና እስቲ ሀሳባችሁ መጀመሪያ አውሩልኝና ምንድነው ምልክቱ? ቴዳ ምንድነው ሰዎች ራሳቸውን ሊያጠፉበት ምልክቶቻቸው ምንድነው ብለህ ታስባለህ? ወይል እንግዲህ ያው አብዛኛውን ነገር ዳኒ ምን መሰለ ሰዎች ራሳቸውን እንዴት ያጠፋሉ፣ ለምን ያጠፋሉ፣ በምንስ ምክንያት ያጠፋሉ የሚለው ዋናው ሀሳብ ነው። ምክንያቱም የሰው ልጅ ወዶ ፈቅዶ እግዚአብሔር የሰጠውን ነፍስ አያጠፋም እና በአንዳንድ ኬዞች እንዳልከኝ ምልክቱ ሰዎች ምልክት የሚያሳዩ ሰዎች አሉ። ለምሳሌ የማዘን በጣም የሚጨናነቅ ስሜት፣ ደስታን አለማግኘት፣ የተለያዩ ነገሮች የሚያሳዩ ሰዎች አሉ። በአንዱ ጎን ደግሞ በጣም ደስተኛ ያጠፉት ሰው ጋር የሄዱ ይቅርታ፣ የተለያዩ ሰዎችን የማስደሰት ባህሪ፣ ከዚህ በፊት የማይላላኩ ከዚህ በፊት ቤት ውስጥ በጣም ስብዕናቸው አስቸጋሪ የነበሩ ሰዎች የተረጋጉ አይነት ነገሮች፣ ምን አገኘሽ አይነት ነገር የምትላቸውና እነዚህም ራሳቸውን የቻሉ የባህሪ ለውጥ ናቸው። ምንም መልካም የሚመስሉ ቢሆኑ ግን እነሱ የሚያቅዱት እቅድ አለ ማለት ነው። እና የአንዳንድ ሰው የሞት አጠፋፍ እንዳልከው ሰሞንኛ ወሬዎች አሉ። ብንሄድ ይሻላል ቆይቷል። ከዚህ በፊትም እንደው ሴፉ ፋንታውን አቅርቧት ምናምን እንደዚህ አይነት ልምድ እየሆኑ የመጡ በእርግጥ ሶሻል ሚዲያው እያገነናቸው እንጂ ከድሮም የነበሩ እንኳን አይደለም እንዲህ ከተማ አካባቢ ገጠራማማ አካባቢ ራስ ማጥፋት የሚባሉ ነገሮች ያሉ ናቸው። ግን እንዴት እንከላከላቸው? ሜን ፖይንታችን ሊሆን የሚገባው እነዚህን ሰዎች እንዴት መታደግ ይቻላል? ምልክታቸውን አይተው እንዴት ነው በምን አይነት ትሪትመንቶች እነዚህን አይነት ሰዎች ማውጣት ይቻላል የሚለው ራሱ ዋነኛ ሀሳብ ነው። ልክ ነው ቴዳሌ። አንድ የምቃወምበት አንተ ጋር ሶሻል ሚዲያ ማለት ሶሻል ሚዲያው ሪል አገልግሎት ሊሆን ይችላል፣ ግን ከዛ በፊት የነበሩ የራስ ማጥፋት እንትኖች አሁን ባለው በእኛ ጀኔሬሽን ልክ የሰፋ አልነበረም። እርግጥ ነው ሶሻል ሚዲያው የተወሰነ ተጽዕኖ አሳድሮበታል እኮ፣ ግን ማለት እስቲ በድሮ ዘመን የነበሩ ሰዎች ጋር የራስን ማጥፋት ማለት በራስ መተማመናቸው ያኔ ትልቅ ነበር። አሁን ሶሻል ሚዲያውም የዲፕሬሽን ስሜት አለ፣ ነገሮች ላይ የበታችነት ስሜት ይሰማናል፣ የአንችልም ባይነት አለ። በበፊት ህይወት ግን ሁሉም እንችላለን ነው ማለት። አሁን ነጮችን ተከተልንና ይሄ አጉል የስነ ልቦና አማካሪ ወይ እንዲህ የሚባሉ እንትኖች ማለት አሁን አንዳንዴ የሆነ ነገር ስናስብ እኮ ልናሳካው ወይ 3% ነው ወይ ጭራሽ 0% ነው ሊሆን የሚችለው አይደለም። ስለዚህ እኔ እችላለሁ ብዬ ካመንኩኝ ራሴን የማጠፋበት ምንም አይነት ሪዝን የለም። ለዚህ ምሳሌ ይሆናል ብዬ እንደው ላስቀምጠው የምችለው ሰው ቢኖር ማን ያዘዋል ማለት በጣም የሚተች ሰው ነው፣ ሚዲያ ላይ በጣም የሚወቀስ ሰው ነው። ግን ምን አይነት ስራ እየሰራ እንዳለ አይተናል አይደለ? ማለት በየትኛውም ህይወት እኮ ጣውረድ ውስጥ ልንሆን እንችላለን። ግን ራስን ማጥፋት ትክክል ነው። ግን እንዴት መሰለህ ሁሉም ሰው እኩል ስትሬንግዝ የለውም። ለምሳሌ
ቴዲ ያለው ጥንካሬ ዳኒ ያለው ማለት አይቻልም። ዳኒ ያለው ጥንካሬ ቴዲ ያለው ማለት አይቻልም። ያ ማለት በመጥፎ ነገር አሁን ለምሳሌ ምንድነው የምንለው አስቸጋሪ የሚባለውን ስድብ መቋቋም የማይችሉ ሰዎች አሉ። በዛው ልጅ ስድብን አይደለም ስድብን ከዱላ ጋር ደግሞ መቋቋም የሚችሉ ሰዎች አሉና ሁሉም ሰው እኩል ማለት አይቻልም። አንድ ሰው ቢወድቅም ወድቆ መነሳት እንዴት እንዳለበት የሚያውቅ ሰው አለ። አንድ ሰው ደግሞ ከወደቀ በቃ ተስፋ የሚቆርጥም ሰው አለ። ያው አንድ አይደለም። ስለዚህ ግን ያው ዋናው የኛ ሐሳብ ሊሆን የሚገባው ምንድነው እነዚህ አይነት ሰዎች አጠቃላይ ከታችም ጠንካሮችም ደካሞችም ካሉ በምን መልኩ እነዛን መታደግ ይቻላል ነው ዋናው ዓላማችን። ምንድነው እነዚህ ማለት ራስን የማጥፋት የሚያስቡ ሰዎች እነሱን እንዴት መታደግ እንችላለን? እንዴትስ ነው ምልክታቸው? አሁን እሱ እንዳለ እንዴት ነው ሊሆን የሚችለው? እንዴት ነው በምን ልናቀ እንችላለን? ዋና ሐሳቡ ቅድም እንዳልኳችሁ እኔ በገባይ ልክ እንዳልናችሁ ደስተኛ የሚሆኑ አሉ፣ በጣም የሚያዝኑ ሰዎች አሉ። በዛ ምክንያቶች ምልክቶችን ማየት እንችላለን። ቤተሰብ አካባቢ ከዚህ በፊት የነበራቸው ደስታ፣ ከዚህ በፊት የነበራቸው ጨዋታ፣ እነዚህ መሰል ነገሮች ተመሳሳይ ነገር ላያሳዩን ይችላሉ። የባህሪ ለውጥ፣ የመገለል ስሜት፣ እንደዚህ አይነት ነገሮች ከዚህ በፊት የሚገኙበት ቦታ ለመገኘት እነዚህ አይነት ነገሮች እነዛ ሰዎች ምን ሆኖ ነው ብለን ከሩቅ መንጠባረሯ ምናምን ሳይሆን የባህሪ ለውጥ ስናይ እነዛን ሰዎች ጠጋ ብለን የመጠየቅ ባህሪ ቢኖረን የተሻለ ነው ብዬ አስባለሁ። እንደኔ ሐሳብ። አዎ በጣም የሚገርማችሁ ነገር ምንድነው ሰዎች አብዛኛው ጊዜ የራሳቸውን የሚያጠፉት ትልቁ ምልክታቸው ነገን ተስፋ ለማድረግ ገብቷል። ሰዎች ነገ ላይ ተስፋ ሲቆርጡ ዛሬያቸውን ይገድላሉ። ነገ አልታይ ሲላቸው ዛሬያቸው ላይ ተስፋ ይቆርጣሉ እና በቃ የወደፊት የሚሉት ነገር አይኖራቸውም። እንደዛ ብለው ያስባሉ። ብዙ ሰዎች ብዙ ቻሌንጆች ወደ ህይወት ሲመጣ ወይ ለነገ ጠንካራ አድርጎ ይሰራሃል ወይ ደግሞ ይገድልሃል። በጣም የሚገርም ሁለት ምሳሌ ልስጥህ። ለምሳሌ እንቁላልና ድንችን በተመሳሳይ የፈላ ውሃ ውስጥ ብታሳልፋቸው በጣም ተሰባሪ የነበረው እንቁላል ጠንክሮ በዛ ውሃ ውስጥ ያልፋል። ድንች ደግሞ ፍርክስኩስ ይወጣል። የሰዎች ባህሪ እንደዚህ ነው። በተመሳሳይ ችግር አንዱ እንደ ድንች ይፈረካከስበታል፣ አንዱ ደግሞ እንደ እንቁላል ጠንክሮ ይወጣበታል። በጣም የሚገርም በቃ ሰዎች ተመሳሳይ ችግር ገጥሟቸው አንዱ ራሱን ያጠፋል፣ አንዱ ደግሞ አልፎ በዛ ነገር ጠንክሮ ይልበታል። እንደ ዓለማችን በጣም ብዙ ሰዎች ራሳቸውን የሚያጠፉባት ሀገር አውስትራሊያ ሜልቦርን ናት። ገብቷል። በጣም ለህይወት ምቹ ደግሞ እዛው አውስትራሊያ ሜልቦርን ገብቷል። አንዳንድ ጊዜ ደግሞ ሰዎች በጣም በተመቻቸው ቁጥር በጣም ደስተኛ በሆኑበት ቁጥር ዲፕሬሽን ውስጥ የመግባት እዛ ራሳቸውን ወደ ማጥፋት ይመጣሉና አንዳንድ ጊዜ ከልክ ያለፈ ምቾትና ደስታ ወደ ቶሎ ሀዘንና ወደ ቶሎ ከዚህ በኋላ ምን አለ በቃ ይሄው ነው ዓለም እንድትልና ተስፋ ወደ መቁረጥ እንድትመጣ ያደርጋል። በሁለተኛ ደረጃ ደግሞ ቻሌንጆች ወደ ህይወት በጣም ሲደጋገሙበት ነገስ ምን አለ ብለህ ተስፋ መቁረጥ ነው ትልቁ ምልክት ብዬ ማስበው ይሄን ነውና ዳኒ አንድ ሐሳብ አንተ ላይ ልጨምርና እንዳልከው ማለት ኢዮብ መኮንን ያው ዘፋኙ ብዙዎቹ ያውቁታል ብዬ አስባለሁ። ሙዚቃውም ላይ አስፍሮታል ነገር ላይ ያጓጓለው የሚል እና የሆነ ኢንተርቪው ላይ ሰምተው ከሆነ ማለት በቃ እዚህ ምድር ላይ ስንኖር በነገ ውስጥ ነው የተመሰረተው ህይወታችን። ገባህ አይደለ ብሎታል እሱ። አግብተህ ልጅ ወልደህ ነገ ነው ማለት ዛሬ አይደለም ታልመዋለህ ይሆናል። ለመመረቅ ነገ ነው ተምረህ ነው እና ወደድንም ጠላንም ነገ ውስጥ ነው ህይወታችን ማለት። ብዙውን ጊዜ እኛ ሀበሾች የሆነ ችግር አለብን። ዛሬም ብቻ እንኑር ነገን ፈጣሪ ያውቃል ማለት ፈጣሪ ያውቃል አያውቅም እኮ አይደለም፣ ግን ነፃ ፈቃድ የሚባል ነገር ደግሞ አለ። ገባህ አይደለ የሆነ ነገር ስትሰራ ነው ሊጨመርልህ ሊደረግልህ የሚችለው እንጂ ቁጭ ብዬ እኔ እዚህ ጋር ሚሊዮን ገንዘብ ፍሰስ ስላልኩት ሊፈስ አይችልም። የሆነ ነገ ውስጥ ነው ህይወታችን እና እባካችሁ በእንደዚህ አይነት ዓለም ውስጥ ያላችሁ ሰዎች ለነጋችሁ አስቡ፣ አቅዱ። አዎ በቃ በነገራችን ላይ ምንድነው ትልቁ ነገር አልጠቅምም ብሎ ማሰብ ገብቷል። እኔ ምን እጠቅማለሁ አሁን እዚህ ምድር ላይ ብሎ ምን እጠቅማለሁ ብሎ የሚያስብ ብዙ ሰው አለ። ነገር ግን ትጠቅማለህ ገብቷል። እኔ ማለት ነው ለምሳሌ የሆነ በጎ አድራጎት ሄጄ ደም ብለግስ የሆነች እናት በኔ ምክንያት ምን ትላለች? ትድናለች። ገብቷል። እጠቅማለሁ እኔ ለራሴም አልጠቅም ለቤተሰብም አልጠቅም ብሎ የሚያስብ ካሁን በኋላ ምን ህይወት ይመጣል ሊል ይችላል። ነገር ግን የሆነ ሰው እኔን አይቶ ፈገግ ሊል ይችላል። እናቴ እኔን አይታ በቃ በመኖሬ ብቻ ደስተኛ ልትሆን ትችላለች። ገብቷል። እና ሰዎች አልጠቅምም ብለው ያስባሉ። ምልክቶቻቸው እነዚህ ናቸው። የበታችነት ስሜት እኔ ምን እሰራለሁ ነገን ዓለም እንዳልከው ሰውየው ምን አይደል ነገን ላይ ያጓጓል። ነገን ማልጓጓ ከሆነ ዛሬ ራሴን አጠፋለሁ። ካላስ ይሄ ነው። እና
እና በሌላ በኩል ደግሞ ምናልባት ምክንያቶቹ እነዚህ ቆም ገጠመኛላችሁ የምታውቁት? አሁን ያልካቸው የሰው ልጅ እርግጥ ነው ዳኒ በየትኛውም ዘንዳ ፈጣሪው ሲፈጥረን እንጠቅማለን። እንደው አንዳንዴ የምንኖርላቸው ሰዎች እኛም ለኛም የሚኖሩልን ሰዎች ስላሉ ራስን እንግዲህ ፈጣሪ የፈጠራትን ነፍስ መውሰድ በራሱ በሃይማኖታዊም ነገሮች የሚመከር አይደለም። ግን ሆኖም ያሳለ እንደው አንድ ታሪክ ትዝ አለኝና አንድ አካባቢ ሴት ናትና ያቺ እንስት ልጁ ጋር በጣም ትቀራረባለች። የአካባቢ ሰዎች ናቸው። በጣም ነው የሚዋደዱት ሲታዩ እና በጣም ትሪት ታደርገዋለች። በቃ ማለት ሶሻብል ነገር አላት እና እሱ የራሱ የሳለው ኢማጂኔሽን አለ። በጣም እሷ በጣም በቀረበችው ቁጥር በጣም ነው የምትወደኝ። እኛ ወጣትነት እድሜ ያለን እና ልጁ እንትን ነው በቃ በጣም እንደምትወደው በጣም እንደምታፈቅረው በራሱ ዓለም የሳለው ስዕል አለ እና ያን ታሪክ ለራሱ ይነግረዋል። ከዛ በኋላ የራሱን ነገር በቃ አሁን ፍቅሬን ገልጬላት እሷም በቃ የሆነ ለእሷም እንዳዘነ ቀጣይ በፍቅር ሙድ እንደሄዱ አድርገው በጣም ምርጥ እህትና ወንድም አድርጋ ነው እሷ የምትስለው። ግን እንደዚህ አይነት ነገር የፍቅር ጥያቄ ሲያቀርብላት በፍጹም ያልጠበቀው መልስን ያገኘው ከሷ እኔ በፍጹም እንደ ወንድም ነው ማየት እና እንደ ፍቅረኛ ማየቼም አላቅም ምናምን ስትለው እንዴት አውቃለሁ ምንድነው ሸሚዞች ነው እንዴ እንደምትወጂኝ እኮ አውቃለሁ ይሄ ራሱ የሳለው ስዕል ነውና እንደምትወጂኝ አውቃለሁ ምናምን ሲል በጣም ተጫጫናት። በጣም ነው እንትን ያላት በፍጹም አለችው። እንደውም ጓደኛ ያለኝ አይነት ነገር አለችው እና ፍቅረኛ እንዳላት ምናምን የምትወደው ሰው እንዳላት ምናምን ነግራው ተለያዩና በጣም ልጁ በጣም ተጨናነቀ። እሱ የሳለው ስዕል አለ በቃ ውስጡ ራሱን ለምን እንዴት በጣም ጥያቄዎችና በጣም ተጨንቆ ሰዎችን ሁሉ መላክ ጀመረና የተለያዩ የሚማጸኑለትን ሰዎች በጣም ግራ ገባት። እሷ መጨረሻ ላይ ምን ማድረግ እንዳለባት ራሱ ግራ እስኪገባት ድረስ እሱ በቃ የራሱ ለማድረግ በቃ በጣም የኔ ካልሆንሽ አይነት ነገር ዛቻዎች ሁሉ ራሴን አጠፋለሁ አይነት ነገር ሙድም ሲጫወት በጣም ሲጨንቃት መጨረሻ ላይ እሷ ትቀጥረውና ሁለቱንም ፍቅረኛዋንም ያለችውን እሱንም ቀጥራ አንድ ቦታ ልታስተዋውቁት በቃ ወሰነችና ጠርታው ይኸውና ጓደኛ ያልኩህ ጠራችሁ በኋላ ይሄ ነው እና አንተም ካሁን በኋላ ተጨንቀ እኔንም አታስጨንቅኝ። እኔም እየተጨነኩ ነው በጣም እውነታውን ነግሬሃለሁ። ፍቅረኛ ያልኩህ ይኸውና እና ፍቅረኛዋም ራሱ በጣም እንዴት እንደዚህ በቃ ከነገረች አይነት ነገር ብሎ ፎቶ ነው እንደውም እሱን ሪስፖንድ እያደረገው እያለ እሷ እንደዚህ ነው እና ካሁን በኋላ አንተም አትጨነቅ አንተም እንትን አትበል እኔንም አታስጨንቀኝ አይነት ነገር ብላ በሰዓቱ ትነግረዋለች። ከዛው ይለያያሉ። ልጁ ምንም ይህንን ነገር አምኖ መቀበልና አቃተውና ራሱን አንቆ ይገላልና በጣም በሰዓቱ የአካባቢ ሰው የተለያዩ ጎረቤት በጣም እሷ ላይ ፈረዱና እሷ ምን ትላለች የሆነ ሰዓት ላይ ሄዶ በመጀመሪያ አካባቢ ምንድነው ጥፋቴ ማለት የጥፋተኝነት ስሜት አልተሰማትም። ምክንያቱም የሚገባኝን ያህል እንዳይጨነቅ አድርጌ እንዳለኝ ጓደኛ ኖርማሊ ትሪት አረኩት ኢቭን አቀረብኩት ግን ምናምን ብላ የኋላ ግን አለች የኋላ ግን በጣም እየተሰማኝ መጣ አለች። በጣም ጨነቀኝ መጨነቅ ጀመርኩ ራሱ እንግዲህ ልጁ ለእናቱም ለእህቱም አንድ ልጅ ነው ሟቹ ማለት ነው እና በጣም መጨነቅ ጀመርኩኝ አለች። በጣም ተሰማኝ በጣም አዘንኩኝ። ማዳን እችል ነበር ወይ ግን እንዴት አድርጌ ነበረ ባድነውስ እንደዚህ አይነት ነገሮች እሷ ላይ ራሱ ሌላ ዲፕሬሽን መፍጠር ጀመረ። የመጀመሪያ አካባቢ ያልተሰማትን ስሜት በጣም ተዘነ ያሰጣ በቃ የመጨረሻ ባድነው ኖሮ ምን ማድረግስ ነበረብኝ የሆነ ነገር አድርጌ ማዳን አለብኝ አይነት ነገር ብላ የራሷን የሆነ ነገር በቃ እንዲህ ተጨባጭ ምን ማድረግ እንዳለባት ማለት ግን እንደሆነ ነገር ባድነውስ ብላ መጨነቅ ጀመረችና እንደዚህ አይነት ስትረሶች አሉና የራሳችንን ታሪክ ስለን አሁን እንግዲህ እንደዛም ሆኖ ሳለ አንቺ ነሽ እንደዚህ ያጠፋሽው ብሎ እንደገና በዚህ ስትረስ ውስጥ ሆና እሷን የሚወቅሱ ብዙ አካላት አሉ። የሚገርመን እንግዲህ ከሱ ወገን ያሉና አንቺ እንዲህ ባትኖሩ አንቺ እንዲህ እሷም ደግሞ ምን ማድረግ ነበረብኝ ለነሱ እናቱን ደግሞ ሳይ በጣም ይጨንቀኛል ማዳን ነበረብኝ ብዬ ይሰማኝ ሁሉ ነበርና የአንዳንድ ሞቶች እንዴት እንደሚመጡ እንዴት እንደሚፈጠሩ አይታወቁምና በታሪክ እንደዚህ አይነት ያጋጠሙኝ ነገሮች አሉና አሁን ጥፋተኛው ማን ነው? እሱ ፈሪ ቦቅቧቃ ስለሆነ ነው። ሌላ ነገር ነው። አሁን ይሄ ለፍቅር የተከፈለ መስዋዕትነት እንኳን ልንለው አንችልም። ገባህ አይደለ? ማለት ሁለት ሰው ነው እዚህ ጋር ያሳጣው ይሄ ልጅ
የልጅቷን ማንነትና ራሱ ገባህ አይደል? አሁን ልጅቷ መቼም የማይፍቅ ጠባሳ ነው የሚቀመጠው ጭንቅላቷ ላይ። በጣም የሚያሳዝን ታሪክ። እኔ አሁን ሁለት ገጠመኝ፣ አንድ በራሴ አካባቢ የደረሰ ልክ አሁን ቴዲ እንደዘረዘራቸው አይነትና በቅርብ ሶሻል ሚዲያ ላይ እየተዘዋወረ ያለ ታሪክ አለ። አይተውት ከሆነ የሆኑ ሁለት ማለት በቃ ተቀራረቡ፣ ይዋደዳሉ እና እሷ ትንሽ በኑሮ ደረጃ ከሱ ትንሽ ሻል ያለች ነች። አብዛኞቻችሁ አይታችሁት ሊሆን ይችላል። እና አባትየው ይሰማና ይሄንን ነገር ወደ ወንድሟ ጋር ይልካታል፣ ወደ ሐዋሳ አካባቢ ይመስለኛል። እና ይሄን ነገር አላስቆማቸውም። ሐዋሳ እየሄዱ መገናኘት ይጀምሩና እሱን የበታችነት ስሜት ይሰማዋል። እና እሱ የሆነ ነገር ካልያዘ አባትየው አይሰጡትም ለሷ ልጅቷን አይነት ነገር ነው። እና ስደትን ምርጫው አደረገ፣ ተሰደደ። ከዛ ለረጅም ጊዜ ተዘጋጉ፣ እሱና እሷ ለረጅም ጊዜ ተዘጋጉና የሆነ እንትን ላይ በጣም ከረጅም ጊዜ በኋላ ይደውልላታል አይነት ነገር ነው። እና ከዛ በኋላ ደውሎላት እሷ ትምህርት ጨርሳ ተመርቃ ምናምን አይነት ነገር ነው እሱ ሲደውልላት። ከዛ በቃ በሰላም የሚያሰብኩት ሀገር ደርሻለሁ፣ ለኔና ለአንቺ ኑሮ እንዲህ ደፋ ቀና ምናምን ልል ነው ምናምን ይላትና ደግሞ መልሶ ረጅም ጊዜ አብሮ እያወሩ ምናምን ደግሞ ይሰወራል። እሷ በተመረቀችበት ፊልድ ሩቅ ሀገር ስራ አግኝታ አባትየው አልልክሽም ይላታል። እና እሱ ጠፍቷል። በቃ ማለት አጥተዋለች፣ ተጨንቃለች እሷ። እና ሱቅ ተከፍቶላት ሱቅ እየሰራች አንድ ጓደኛ ታፈራለች እዛው እሷ ሱቅ ፊት ለፊት የሆነ የመኪና መለዋወጫ ብቻ እንደዛ ይመስለኛል ታሪኩ። ፍሬ ሐሳቡን ነው ማለት ሰው እዚህ ጋር። ከዛ በጣም ይቀራረባሉ ከዛ ሰውዬ ጋር እና ያ ጠፍቷል፣ ሙሉ ለሙሉ ጠፍቷል። ምንም አማራጭ የላትም፣ ግን ከልቧ ሊወጣ አልቻለም። የሆነ ሰዓት እራት ልጋብዝሽ ይላታል። የትኛው ይሄ የመኪና ምናምን ያልኳችሁ ማለት ነው። እራት ልጋብዝሽ ብሎ ከከተማ ውጪ ከጓደኞቹ ጋር ሆኖ ይዟት ይጠፋሉ። ከዛን ይደፍራታል። አስበው እሷ ላይ የሚያድረው ስነ ልቦና። ይደፍራትና ወደ የት አካባቢ ነው? ወደ ወልቂጤ አካባቢ ነው መሰለኝ ይዟት ይመጣል። ቡታጅራ ወይ ወልቂጤ የሚል እርግጠኛ ነኝ። ከአንድ ሳምንት በኋላ ለቤተሰብ እሷን ይዘትባታል። በቃ ታገቢኛለሽ በግድ ማለት ነው። ታገቢኛለሽ ይላትና ዝቶባት ምናምን አባትየውን ቃኔ ፈልጌ ነው ምናምን ሽማግሌ ተቀበል እንዲህ ላካል ተባለ። ሽማግሌ ተላከ። አባትየው ማለት በቃ ወጠጤ ምናምን ብለሽ ኮበለልሽ ብሎ ያኮርፋታል ለተወሰነ ጊዜ። ከዛ በቃ የክብር ጉዳይ ነው መቀበል ነው ያለበት። ገባህ አይደል? ይቀበላል ጋብቻውን ምናምን። ከዛ ምንም የማይሰምር ትዳር ሆነ ትዳራቸው። ገባህ አይደል? እና ታረግዛለች። ልክ እንዳረገዘች የትኛው ይደውላል? የመጀመሪያዋ ፍቅረኛ ይደውልና እንዲህ ታምሜ ነው ምናምን ነገር ይላታል። ለተወሰነ ጊዜ ሳትነግረው እያወሩ የሆነ ሰዓት ላይ ከበዳትና የተፈጠሩ ነገሮችን በሙሉ ትነግረዋለች። ከዛ ከዚህኛው ጋር በመሃል ብሬክአፕ ይፈጠራል። ገባህ? ተለያዩ ማለት ሰርጉም በስርዓት አልተደገሰም መሰለኝ። ብቻ ቤተሰብ ላይ ተጽዕኖ አድሮባታል እሷ። ከዛ ለእናትየውም ነገረች ያለውን እውነታ። ፈልጋ እንዳልሆነ ተደፍራ ነገሮች ሁሉ እንዳሉባት ምናምን ትነግራለች። ከዛም ያ የተሰደደው ሰውዬ እቀበልሻለሁ ነው ያገባሻለሁ ይላታል። በቃ ማለት አሁን ከነ ልጅሽ እቀበልሻለሁ፣ ሽማግሌ ቀጣይ ሳምንት ይላካል ምናምን ብሎ ሽማግሌ ልኮ የሰርግ ቀን ቆርጠው ምናምን በቃ እቺ ሰላም ሆና አገኘች ማለት ነው። እየኖረች ምናምን መምጫው ቀረበና እሱ አሁንም ጠፋ። ሰርጋቸው ሳምንት ይሁን 15 ቀን ሲቀረው ጠፋ። አስበው፣ ሁለተኛ ሞት ማለት። ከዛ በቴክስት ምን ይላታል? እስካሁን ለበደልሽ በደል ይሄ በቀል ነው፣ እኔ ላይ እንዲህ ያደረግሽ ብሎ ቴክስት ማለት። አስበው፣ እቺ ልጅ ምንድነው እዚህ ጋር ቤተሰብ አለ፣ ሙሉ ጎረቤት አውቋል። የሰርቀን በረከት ምንም ያጠፋችው ነገር የለም። እንዴት ማለት እንደ ጥፋት አድርጎ እሷን ሊበቀላቻል? አዩ ያው ማለት የተፈጠረ ስበብ ነው ብሎ ነው ያሰበው። አዎ ስበብ ፈጥራ ነው በቃ ሌላ ምናት የምችልበትን አይነት ድራማ ፈጥራ ነው ማለት እንደኔ እንደግላይ ሐሳብ ነው ይሄ ነው። እና ራሴን ለማጥፋት አለች ማለት በቃ የምትኖርለት የሆነ ነገር ግን አላት እቺ ልጅ። ገባህ አይደል? ልጅ ወልዳለች። ራሴን ላጠፋ ብዬ ለማን ትቼ ላጥፋ? ገባህ አይደል? በቃ ምርጫዋ የመጨረሻ ምርጫዋ ራስ ማጥፋት ሆነና ግን አንድ የምትኖርለት ነገር ኖረ። እሱ ምንድነው? ልጅ በምንም መንገድ ይምጣ አንድ የምትኖርለት አላማ አገኘች ማለት ነው። ማለት የቤተሰቦቿ ክብር ይመለሳል በጊዜ ሂደት። ገባህ አይደል? ማለት አሁን እቺ ሴት ለተቀማጭ ሰማይ ቅርቡ ነው። እኛ እንደዚህ ቁጭ ብለን ስናወራበት እኮ ያው የተወሰነ ህመሙ ሊገባን ይችላል እንጂ ሊጠዘጥዘን አይችልም። ግን እሷ አንድ የምትኖርለት አላማ አግኝታለች። እንትን ነው ትክክል ነው ያልከው። ለምን መሰለህ
አሁን እኛም አሁን ሞት ማለት አሁን እኛ ኤክስፔክቴሽናችን አነጋገራችን የመፍረድ ችኮላችን ከምናዳምጠው መስማትና ማዳመጥ ማየትና መመልከት በጣም ይለያያሉ እና አንድ አይነት የሚመስሉ ግን በጣም ልዩነት ያላቸው ነገሮች ናቸው እና ገና ሳናዳምጠው ገና እንሰማና እንፈርዳለን። ለፍርድ ደግሞ በጣም ችኩሎች ነን። በተለይ አበሻዎች ስንባል እንደዚህ አይነት ነገሮች ያጠቁናልና አሁን ያልከው ሀሳብ ምናልባት እሱ የራሱ ዓለም ታሪክ ሳለባት ሆን ብላ ከሱ ከሄደ በኋላ ይብን ማገጣም ሊሲል ይችላል ሰም የሆነ ነገር ግን በቀል አድርጎ ያዘ። እሷ ግን ጠንካራ ሆና ምናልባት የምትኖርበት ዓላማ ስላላት ለልጇ ስትል እንግዲህ ራሷን ነፍሷን አዳነች። በዚህ አጋጣሚ እንደውም እንደዚህ ሲል አንድ ሁለት ባለትዳሮች ናቸውና በጣም ነው ባሏ ዶሚኔት ያደርጋታል፣ በጣም ይጫናታል። ልጆች አላቸው፣ ትልቅ ባል ነው። ከዛው ያልሆኑ ቃላቶች ቅድም ስለ የነበረው ይሄ ምንድነው የምንላቸው ያልሆነ ንግግሮች ራሱ ዲፕሬሽን ውስጥ ከተው ሰውን ያጠፋሉ፣ ህይወታቸውን እንዲሰጡ ጋር እና በገባ በወጣ ቁጥር ባልየው በጣም እንትን ይላታል። ይህን መልክ ይዘሽ ይህን አቋም ይዘሽ ግን አልጋ ላይ እንስሳ ነገር ነሽ አይነት ነገር ምናምን ይላታል። በቃ እንዲያት ከዛው በጣም እሷ ሁልጊዜ የእነዚህ ተጽዕኖች እንደውም እኔ በጣም ደስታዬን ሁሉ የነፈክሽኝ አንቺ ነሽ፣ አንቺን ካገባው በኋላ ደስታዬን ያጣሁት ምናምን እያለ ይቆጠቁጣታል። በቃ በገባ በወጣ ቁጥር እና እሷ አንዳንዴ እንዲህ አለች ታውቃለህ፣ የሆነ ሰዓት ላይ ቆም ብዬ ሳስበው እንደው ሌላ የተሻለ ህይወት ቢያገኝ ብዬ ወሰንኩኝ፣ ፈለግኩ፣ ተመኘው። የልጅ አባትም ቢሆንም እንደዚህ እንኳን እየታገልኩኝ ሌላ ልጅ ደገምናለች፣ ሁለተኛ ልጅ እና በቃ ግን እሱ ስድቡን ራሱ አያውቁም ማለት በጣም የሚያጨ በጣም ይሰድ በጣም ያንቋሽሸኛል። ግን ከዛው መጨረሻ ላይ በእነዚህ መሃል በእነዚህ ጭንቀቶች ውስጥ ሆኜ በጣም ሞትን ተመኘዋል። ቆም ስል ግን ልጆቼ ስላሉ በቃ ተጨነቁ ለልጆቼ። ከዛው አይ ይመልሰኛል ልጄ በዚህ ባል ላይ እኔን እንዲያሰቃየ ባል እውነት ልጆቹ ይኖራሉ? እንደዚህ ማረጉ ተገቢ ነውልና አማጸንና አልኩኝ አለች እያል እንደዚህ በቃ እሱ እንደውም የእውነት ለመናገር የልጆቼ አባት ሌላ ህይወት እንዲኖረው ተመኝቼ መጸለይ ጀመርኩኝ። በቃ እንደው ከተሳካለት እኔም ከልጆቼ ጋር ሰላም አግኝቼ በቃ እሱ የሚያስበውን የሚያቅደውን ህይወት ቢኖር ብዬና አንዳንድ ሰዎች እንደዚህ የሚቋቋሙ ሰዎች አሉ። በእንደዚህ አይነት ስድብ ውስጥ በእንደዚህ አይነት እንዳልከው በእንደዚህ አይነት በደል ውስጥ በደስታና በሀዘን ውስጥ ፈተና ውስጥ ሆነው ራሳቸውን የሚያድኑ ሰዎችን በዚሁ ልክ አሉ። ሁሉም ሰው የሆነ ነገር ስላስከፋው ያጠፋል፣ ራሱን ይገላል ማለት አይደለም። ግን እንደነዚህ አይነት ምልክት ያላቸውን ሰዎች ግን ትሪት አድርገን፣ ምክንያቱም እቺ ዋስትና የላትም። ሞትን ተመኝታለች፣ እቅዶችን አውጥታለች። ብዙ ጊዜ ብታነቅ ብንብል ድብን ብዬ ብቀር እንደው ብገላገል አንድ ነፍሳት ምናምን ብላለች። ልጆቿ እያያዟት ምክንያት እነዚህ ምክንያቶች በሆኑ ምክንያቶች ወይ ቢጠፉ ልጅ አባት ይዞባት ምናምን በቃ የመኖር ትርጉሙ ልታጣ ስለምትችል የማታጠፋበት ምንም አይነት ምክንያት የለንም። ስለዚህ እነዚህ ሰዎች እንዲህ ያልክ የተመኙ ሰዎች እንዴት እንከላከላለን? ዋናው ጠጋ ብለህ ትሪት አድርገህ መኖር እንደሚቻል ቀጣይ ህይወት አይምሮውን ምንድነው ከሱ ውጪ ማሰብ፣ ራስን ሌላ ቦታ መስጠት። አንዳንዴ የምንሰጣቸው ቦታ የሰጣናቸው ሁሉ የሚናገሩትን ነበር አዳፕቴሽን ታደርግና በሌላ ጆሮ መስማት፣ ማዳመጥ ሳይሆን መስማት። በዚህ እንሰማለን በዚህ እናፈሳለን አይነት የራሳቸውን መካኒዝሞች በአካባቢያቸው ያሉ ሰዎች ደግሞ እነዚህን ነገር ተረድተው አይዞሽ ያልፋል ወይ ሌሎችም ታሪኮች በመንገድ እነዛን ነገሮች እንዲያልፉት ማድረግ። እነዚህ ነገሮች እነዛን ሰዎች እንድናድን ያደርጋል። ገባ አይደለ? አላጠፉም ማለት አያጠፉም ማለት አይደለም። እንደዚህ ደግሞ ቀሽም ደግሞ ተራ ልብ ደካማው ደግሞ ልብ ያላችሁ ሰዎች በዛው ልክ እንዲኖራሉና እንደ ሐኪም እንደው ይላል ሳይንሱን በራሱ ያው ዲፕሬሽን ውስጥ ከገባ ከአምስቱ ሰዎች አንዱ ራሱን ያጠፋል ይላል ሳይንሱ በራሱ እና ያ ነገር ከመከሰቱ የራሳቸው መካኒዝሞች አሉ። አንዳንዶቹን በምክር አንዳንዶቹን ኖርማሊ ሳይካትሪስት አውርቷቸው ሎጂክ ነገሮች ቀጣይ ህይወት ያለውን ተስፋ በመንገር ካጠገቡ በመሆን እጅግ በጣም አጠንክሮ የማውጣት እነዚህ አይነት ሰዎችን እንደዚህ የራሱ ሕክምና አለ። ሳይንሱን የሚደግፈው የራሱ ሕክምና አለ። እንደ ቤተሰብ ደግሞ ፍቅር የሚያስፈልጋቸው ሰዎች አሉ። ብዙ ሰዎች በአካባቢያችን አሉ። ለምሳሌ ሰው ከቧቸው ሰው የሌለንም ብለው የሚያምኑ ሰዎች አሉ። ይሄ ራሱ ትልቁ ራስ ለማጥፋት ትልቅ የሚባለው አንዱ ራሱ ምክንያት ነው። በቃ በሰዎች ተከቦ አንድ የሱ ሰው የሚባል የለውም።
ብዙ ሰዎች አሉ። ምናልባት እናንተ የምታውቋቸው በአካባቢ ሊኖሩ ይችላሉ። ያ ማለት አባከና ማይሏቸው ወይ ቤት ውስጥ አለ እንደሌለ የራሱን ህይወት ሲወጣ ሲገባ አይዞ አመሸም ምንም አባከና ማይለው እንደ ሰው ማይጠይቀው የሆነ ነገሩ ሲጎልበት የማያሳስበው ሲስቅ እንኳን ለምን ሳቅ ምናምን ማያስጨንቀው አብሮት ደስታውን ማይጋራ ብዙ ሰዎች አሉና ሰው ኑሯቸው እነዚህም ሰዎች ከሆነ ሰዓት በኋላ ለምን እንደተፈጠሩን ስለማያውቁ ኑሩ ሞቱ ትርጉም አልባ ህይወት የሆነባቸውና ራሳቸውን ለማጥፋት የሚገፋፉበት ጊዜ ብዙ ነው። እንደውም በዚህ አጋጣሚ ለእንደዚህ ሴንሲቲቭ የሆኑ ነገሮች ከሀገር የወጡ ሰዎች እንዲያውም የአረብ ሀገራት ያሉ ወደ ውጭ ያሉ ሀገራት ብዙ ጊዜ እንዲህ አይነት ነገሮች ያጠቃቸዋል የሞት ምክንያቱም ሰርተው ብሮችን ሰርተው የወጡበት ዓላማና እዛ አልመጣጠን ሲል የራሱ ዲፕሬሽን አለው። እነዛን መቋቋም አቅቷቸው የማጥፋት ባህሪ ያላቸውም አሉ። ግን በአጠቃላይ ያው እንደነዚህ አይነት አይዲያዎች ያላቸው እንዲህ አይነት ሰዎች በአካባቢያቸው ያሉ ራሳቸውም ሲስተም ውስጥ ያላችሁ በነገራችን ላይ እንደዚህ አይነት ነገሮች ምናልባት ማማከር እኛም በአካባቢያችን ጥሩ የምናውቃቸው ሳይካትሪስቶች ምናምን ስላሉ እነሱንም ስልኮች ልናቀብላችሁ እንችላለን። ደውላችሁ ያሳባችሁን አስተያየታችሁን ነገር በታች በምንጽፍላችሁ ስልኮች እኛንም ማናገር ትችላላችሁ። ግን ያው ታሪኩ ምንድነው? እነዚህ ሰዎች ግን ዋናው በምንኛ በኃይለኝነት በምን መልኩ እናድናለን የሚለው ቃል ደግሞ ዋናው እሱ ነው። ሰው ራሱን ካጠፋ በኋላ ሳይሆን እንዳልኳችሁ ቅድም እነዚህ ምክንያቶች አሁን አንተ ያነሳው ታሪክ አለ እኔ ያነሳዋቸው የባል ተጽዕኖ የፍቅረኛ ምናምን ያልተሳናቸው ተጽዕኖች እንዳሉ ሆነው እጅግ በጣም ደግሞ በሚገርም ሁኔታ ምንም አይነት ነገር ሳይታወቅባቸው ከሞቱ በኋላ ታሪካቸው የሚነገርላቸው ሰዎች ወይ እንደተበደሉ ወይ እንደተከፉ የሚነገርላቸው ሰዎች አሉ። ግን ስታያቸው እስኪሞቱ ድረስ ሲታዩ ይስቃሉ፣ ይጫወታሉ፣ እንደ ማንኛውም ጊዜ ያሳልፋሉ። የውስጣቸውን በውስጥ ይዘው ማለት ነው፣ በጣም በውስጣቸው ይዘው። ግን ልክ ከሞቱ በኋላ ግን ራሳቸውን ካጠፉ በኋላ ሀሳብ እና ታሪካቸውን መዘርዘር ይጀመራል። ይመታ ነበረ፣ ትደበደብ ነበር፣ ቤት ውስጥ ያላት ውስጥ ማንነቷ ንዝንዛለ፣ ትሰደብ ነበረ፣ የሆኑ ነገሮች በጣም ትጨቀጨቅ ነበር ምናምን እየተባለ ታሪክ ይመዘዛሉ ቀስ እያሉና እንደዚህ ማስታወቁ ትንሽ ከባድ የሚሆንም ራስ ለማጥፋት ከባድ እንዴት ታጠፋለች ብላ አፍ የሚያዝን ቅድም ተጫውተን በጣም ደስተኛ ናት ምናምን ብላ ራሳቸውን የሚወስኑ ሰዎች ደግሞ አሉ። በዛው ልክና ትንሽ ከበድ ያደርገዋል ሳይንሱ። ልክ ነህ ቴዲ። እኔ እዚህ ጋር አንድ ሀሳብ የምጨምርልህ ነገር ቢኖር ማለት የሞተ ተጎዳ ብሎ ነገር የለም። ማለት ኢንተርኔት የሞተ ተጎዳ ነው አይደለ? አንድ ሰው ሲሞት ብዙ ሰው ነው ይዞ የሚሞተው። ገባህ? የእሱ ሞት ሌላ ሞት ያስከትላል ማለት ከሱ ጋር ማለት እሱ በዛ ሰዓት የሆነ የበታችነት ስሜት ተሰምቶት ምናምን ሊሆን ይችላል የሞተው አይደለ? እሱ እየተጠቀመበት ያለው ሰው በሱ ሞት ሌላ ሞት ይሞታል። ገባህ? ማለት እዚህ ምድር ላይ ስንመጣ ወደድንም ጠላንም ይሄ ሰው ምን ይለኛል አለ ማለት አንችልም። ገባህ አይደል? የሆነ ጊዜ በለህ ነበር አንተ የውሃ ጠብታ የድንጋይ አለትን ትሰብራለች ማለት ነገሮች እየተደጋገሙ እኛ ላይ ሲደረጉ ወይ ሲመጡ የሚፈጥሩት ተጽዕኖ አለ። ስለዚህ ስንመጣ ወደድንም ጠላንም ሰው ለሰው ነው ቢኖር የተፈጠረው እና የሆነ ታሪክ እንዳይወቅሰን የሆነ ነገር ሰርተን ማለፍ ነው አይደለ? ራስን ማጥፋት ደግሞ ከታሪክም ሌላ ታሪክ ወቀሳ ማለት በየሁሉም እምነት ደረጃ ብንሄድ ራስ ማጥፋት ኃጢአት ነው። የትኛውም እምነት አይደግፈውም ወይም ሼር አያደርገውም። ስለዚህ ምንም በፈተና ውስጥ ብንሆን ምንም አንድ የምነግራችሁ ነገር ቢኖር ማለት የትኛውም ሰው ቢስቅ ቢጫወት የራሱ የሆነ ህመም ቁስል አለበት። ማለት የትኛውም ሰው አለ ችግር በቃ እዚህ ምድር ላይ ስንኖር ሁሌ ደስታ ወይ ሁሌ ተድላ የለም። የትኛውም ባለሀብት ኪሳራ ያጋጥመዋል። የትኛውም ጤናማ ሰው የህመም እክል ያጋጥመዋል። ስለዚህ የሆነ በቃ ያልፋል፣ የማያልፉ ነገሮች የሉም። ስለዚህ እባካችሁ በትዕግስት እንጠብቅ። ራስን ማጥፋት መፍትሄ አይሆንም። ብዙ ሰው ነው ይዘን የምንሞተው። ራሳችንን ለማጥፋት ስንወስን ብዙ ይዘን የምንሞታቸው ሰዎች አሉ። እኔ እዚህ ጋር ራሴን ላጠፋ በወስን እህቴ፣ ወንድሜ፣ አባቴ፣ እናቴ አብረውኝ ይሞታሉ። ገባህ አይደለ? በዙሪያ ያሉ ጓደኞቼ፣ ወንድሞቼ አብረውኝ ነው የሚሞቱት። በቁም ነው። ገባህ አይደል? ስለዚህ የቁም ሞት ደግሞ ያስጠላል በጣም። ይሄ ጸጸት ምንም ሳላደርግለት የሆነ ምንም ሳልውልለት ሞተ መቼም ከጭንቅላት አይወጣም። የሆነ ስለ ሞት ሲነሳ ወደዛ ዓለም ነው እንገባው። ስለዚህ እባካችሁ እንጠንቀቅ። ያልፋል ነው ማለት የኔ ሀሳብ፣ ያልፋል ነው እና ያው ቅድም ቴዳም እንዳለው ታሪካችሁን ማጋራት የምትፈልጉ በውስጥ በኩል ስልክ ቁጥራችንን እናስቀምጣለን። በጣም ይሄ ነገር እንደ ሀገራዊ ራሱ መፍትሄ ሊበጅለት የሚገባው ነገር ነው።
በጣም እኔ በጣም ግራ የሚገባኝ ነገር ራሱን ሰው ለማጥፋት ሲሞክር አንደኛ ቀደም ብያለሁ፣ ሰው ራስ ወዳድ ሲሆን ስለ ራሱ ብቻ የሚያስብ ከሆነ ራሱን ያጠፋል። ቀደም ብለሃል፣ የሆነች ልጅ ነበራት እንጂ ብዙ የምታጠፋበት ራሷን የምታጠፋ ብዙ ምክንያቶች አሉ። በሰው ፊት ተዋርዳለች፣ በጎረቤቶቿ ተዋርዳለች፣ በእናት በአባቷ ፊት ተዋርዳለች። እንደ ሰው ራሷን የምታጠፋበት ምክንያት አላት። ግን ራሷን እንዳታጠፋ ያደረጋት ነገር ነገ የምትኖርለት ነገ የሚያስብላት ልጅ ነበራት። ቅድም አንተ ደግሞ የተናገርከው ያ ወጣት ልጅ አፍቅሮ እምቢ ስለተባለ ራሱን ያጠፋው አንደኛ በቃ ደካማ ነው። ያን ቻሌንጅ መቋቋም ነበረበት። እናት አለው፣ እህት አለው፣ ለነሱ ሲል መኖር ነበረበት። እሱን በማየት ብቻ በቃ ደስተኛ ይሆናሉ። እሱ ራሱን በማጥፋት ማን ነው የሚጎዳው? እናትየው ትጎዳለች፣ እህትየው ትጎዳለች። የሁለቱን ህልምን ያጨለመው ገብቷል። እና ሰዎች ራሳቸውን ሲያጠፉ ከልክ ያለፈ ራስ ወዳድነት ውስጥ ሲገቡ ነው። ሁለተኛ ደረጃ ደግሞ ፍርሃት፣ ይሄ ምንድነው? መጋፈጥ፣ ቻሌንጆችን መጋፈጥ፣ የሚመጣባችሁን ነገር ከባዱ ነገር ተጋፍጦ የማለፍ ፍራቻ ሰዎች ተስፋ በመቁረጥ ራሳቸውን እንዲያጠፉ ያደርጋልና የፈለገ ነገር ጉድ አንድ ሰሞን ነው ይባላል። ጉድ አንድ ሰሞን የሆነ ሰዓት ይወራባል፣ ያልፋል። የሆነ ሰዓት ተረበ ልታጣ ትችላለህ፣ ለምነህ ልትበላት ትችላለህ። ገብቷቸዋል። ክብር፣ ስም ይጠፋል። ገብቷቸዋል። ብዙ ሰው በክብሩና በስሙ ሲመጣበት ራሱን ያጠፋል። ትላንት ትልቅ ባለስልጣን ነበር፣ ትልቅ ገንዘብ ነበረው፣ እንዴት ወርጄ ይላል። ትልቅ መኪና ነበረው፣ የሚገርም መኪና ነበረ እንትን የሚለው። ከዛ በኋላ መኪናው በሐራጅ ከተሸጠበት በኋላ በእግር መሄድ ያፍራል። ከዛ በኋላ ሰው ምን ይለኛል ብሎ ራሱን ያጠፋል። ምንድነው ይሄ? በጣም ይሄ ከልክ ያለፈ አንዳንድ ጊዜ አለመብሰልም ትሉታላችሁ። ድሃው ነው በብዛት የምሬ ነው። አብዛኛው ራሱን እያጠፋ ያለው በኑሮ የተመቸው ሰው በብዛት እያጠፋ ነው። ደግሞ አንዳንድ የተቸገሩ ሰዎችም ራሳቸውን እያጠፉ ነው። ግን ሀብታሞቹ ጋር ምን አለ? ክብር ያለ፣ ስም ያለ። በቅርብ ጊዜ ራሷን ካጠፋች አንዲት ሴትዮ ምን የተፈጠረው ነገር ልንገራችሁ። ያላትን ነገር እንዳለ ኖርማል ብድር ነበረባት፣ የባንክ ብድር ነበረባት። የባንክ ብድሯን የከፈለች መክፈል አቃታት። ከዛ በኋላ 2 ልጆች ነበሯት። ለልጆቿ የምታበለው ምግብ አጣች። ከዛ በኋላ ለመነች። 1-2 ጊዜ ጎረቤት ይታገሳል። 3ኛ 4ኛ ጊዜ ላይ የለኝም ይላል። ገብቷል። ሞከረች። ከዛ ገብታ ልጆቼ በረሃብ ሲሞቱ ከማይ ልቅደማቸው ብላ ራሷን አንቃ ገደለች። እንግዲህ ሀበሻ እኮ ካለፍክ በኋላ ነው የሚያሸረግድልህ። ካለፍክ በኋላ ነው ሁሉም እንትን የሚለው ከንፈር ይመጥልሃል። እና በጣም አስቸጋሪ ነው። ብዙ ሰው አንዳንዱ ተቸግሮም የሚመጣውን ልጆች የሆነ ነገር ከሚሆኑ አይኔ ፊት ከሚሞቱ ልቅደማቸው ብላም ራሷን የምታጠፋለች። አንዱ ደግሞ ከፍርሃት የተነሳ ራሱን የሚያጠፋል። ትልቁ ነገር ግን ሰዎች ትልቅ ማወቅ ያለባቸው ፈጣሪያቸው ላይ ተስፋ መቁረጥ የለባቸውም። ሁሌም ሰው አምላኩ ላይ ተስፋ ሲቆርጥ ነው በህይወቱ ተስፋ የሚቆርጥ። ገብቷቸዋል። ከችግሩ በላይ አምላክ ትልቅ ነው። ሁሉም ችግራችንን ለሱ ብንነግረው ተስፋ ይሰጠናል፣ እንድንኖር እንበረታለን። እንግዲህ አንዳንድ ጊዜ አለማመን ነጮቹ አለማመናቸው ነው በዓለማችን ላይ ቅድም እንዳልኩት ከፍተኛው የሞት የራስ ማጥፋት እንትን ያለው አሜሪካ ውስጥ አውስትራሊያ ውስጥ ነውና እና ሁላችሁም ራሳችሁን ብዙ ሰው ራሱን የሚያጠፋበት ብዙ ምክንያቶች ነበሩት። ግን ከምክንያቶቹ በላይ ብዙ የሚኖርለት ምክንያቶችና ዓላማ ስላለው በህይወት አለ። የራሳችሁን የመኖር ዓላማ ፍጠሩ። የመኖር ዓላማ ካሌላችሁ ራሳችሁን የማጥፋታችሁ ነገር ከፍተኛ ይሆናልና እኔ የምለው እንደነሱ እንዳሉት እኛ ማናገር የምትፈልጉ ከሆነ አናግሩ። ሌላ የሚጨምር ነገር ካለ በአጠቃላይ ያው ታሪኮችን አዋስተን ነግረናቸዋል። እያንዳንዱ ታሪክ በጣም አስተማሪ ነው፣ እጅግ በጣም ከሚባለው በላይ። ምክንያቱም ከመጀመሪያው ወጣቱ ታሪክ ብንነሳ ያ ወጣት ለቤተሰቦቹ መኖር ቢችልና የተሻለ ህይወት እሱም ትዳር መስርቶ ሌሎች ልጆች አግብቶ ሌላ ሚስት አግብቶ ሌሎች ልጆች ወልዶ መኖር ይችላል። ስለዚህ የሰራው ስራ ለማንም የማይበጅ ነውና አስፈላጊ አልነበረም ማለት ነው። ሌሎቹ ባለታሪኮች ደግሞ እነሱ አሁን ያነሳው ለምሳሌ እንግዲህ ልጆቼ ከሚሞቱ ቀድሜ ልሙት፣ እግዚአብሔር ነው ያመጣቸው እነዛን ልጆች፣ ፈጣሪ ነው የሰጣት። ፈጣሪ ማንንም ሰው ሲያመጣ በራሱ ምክንያት ሰው ልጅ ሰውን አያኖርም። ምናልባት ምክንያት ሆኖ ሊያበላ ሊያጠጣ ሰርቶ ፈጣሪ በሱ ላይ አድሮ ሰውን ህፃን ልጆችን ሊያድጉ ይችላሉ። እና ያንን ማሰብ እግዚአብሔርን መያዝ እግዚአብሔር ያመጣውን ነገር ለእግዚአብሔር መጨው እንጂ እሷ ቀድማ ስለሞተች
እነሱ ቀጣይ ተከትለዋት ይሞታሉ ማለት አይደለም። ትልቅ ደረጃ ሊደርሱ ይችላሉ። ስለዚህ እሷ መሞቷ እነሱንም ያለ እናት ማደግና ማሳጣት ነው። እሷንም አልጠቀመም እነሱንም አልጠቀመም ማለት ነው። እና በታሪኮቻችን ያነሳቸው ነገሮች እናንተን ከእንደዚህ አይነት ሰዎች እያወጣችሁ ለምን ጠይቃችሁ እያንዳንዱን ነገር ምክንያቱም የሰው ልጅ ሲሞት ማንንም አይደለም ለምን እሞታለሁ እንዴ ለማን ብዬ አይደለም ሙት ክፋት ለምን ትከፋለህ? እግዚአብሔር በብዙ ነገሮች ፈተናዎች ከሆኑ ፈተናዎች ሊያስከፉን ይችላሉ። ጫናዎች፣ ብዙ ነገሮች ማግኘት፣ ማጣት፣ የተለያዩ ነገሮች ጥጋብም እንደሚያሰክር ሁሉ ማለት ነው። እነዛን ነገሮች ግን በሚገባው መልኩ ማሳለፍ ነው የተሻለ የሚሆነው። ራስን ግን ማጥፋት በፍጹም በየትኛው ማንገል ነገር የማያስኬዱ ናቸውና ምናልባት እንደዚህ አይነት ጭንቀቶች እንዲህ አይነት ውጥረቶች እኔ የምመክራችሁ እንዲህ አይነት ነገሮች ድንገት ሹክ ሲሏችሁ እንደኔ የሚመከሩ ቦታዎች አሉ። በሳይንሱም በተለያዩ ቦታዎች ምናልባት ሆስፒታል አካባቢ ብትሄዱ እናንተ ለምሳሌ የገንዘብ ችግር ገጥሟችሁ ወይ የሆነች ነገር ገጥሟችሁ ሊሆን ይችላል። የተወሰኑ የቤተሰብ ግጭቶች ምናምን ሊሆን ይችላል። ሆስፒታል አካባቢ ብትሄዱ መሽናት፣ ማውራት፣ መቆም ተረት የሆነባቸው ብዙ ታማሚዎች አሉ። መቃብር አካባቢ ትሄዱ ውስጥ ልጆቻቸውን ብዙ ነገሮቻቸውን ጥሎ ይሄዱ ዓለም የበቃቸው ብዙ ሰዎች አሉ። ማመስገን ሳይችሉ ብዙ ነገር እያላቸውና እነዛ አካባቢዎች ሄዳችሁ ስታዩ የሚረዳቸው አጥተው ቀዶ ሕክምና አድርገው ውሃ አንስቶ የሚሰጣቸው አካል የሌላቸው በጣም ብቸኛ ሰዎች ብዙ አሉ። በሆስፒታሎች ብትዞሩ ዊኬንድ ላይ ብትሄዱ በተለይ እንደዚህ አይነት ነገሮች ስታረው ይቅር በለኝ ነው የምትሉት። ከዛ ውጭ ደግሞ በእናንተ በታች ያሉትን በጣም በበታች ብዙ ሚሊዮን ከአንዱ በታች ብዙ ሰዎች አሉና እነዛ ትልቅ ማጽናኛዎች ናቸው፣ ትልቅ መዳኛዎች ናቸው። በአጠቃላይ ለሐሳቡ ምንድነው ራስን ለማጥፋት የተወሰኑ ስሜቶች ሲሰሟችሁ እንደነዚህ አይነት ከበድ የሚሉ ቦታዎች ላይ ሄዶ ማየት ራስን ከዛ ጋር ኮምፔር ስታረግ ትደነግጣለህ፣ ይቅር በለኝ ትላለህ፣ ላሰብከው ነገር ሁሉ ትጸጸታለህ ባይነኝና እባካችሁ እንዲህ አይነት ነገር አይመከርም። ጥሩ ሐሳብ ጥሩ ነገር እንደያዛችሁ ተስፋ እናደርጋለን። ያልገባችሁ አንዳንድ ነገሮች ማማከር በባለ ታሪኮች የራሳችሁ ታሪክ ካላችሁ ሰዎች ይማሩባቸዋል። እኛ ብዙ አልፈናል፣ እንደዚህ አይነት ነገር ሆነናል ብላችሁ የምታስቧቸው ካላችሁ በውስጥ መስመር በምንጽፈላችሁ ስልኮች ራሳችሁን ታሪካችሁን ለሰው ያስተምራሉ የምትሉትን እንግዲህ እኛ ደግሞ ታሪኩን አዋስተን ለሚመለከታቸው እንደው ይማሩበታል ላልናችሁ ሰዎች የምናደርስ ይሆናል። ስለነበረን ነገር በጣም ደስ ይላል። እንደተማራችሁ ግን ሁላችንም እግዚአብሔር ፈጣሪ ኢትዮጵያንና ልጆቿን ይባርክ። አንድ የመጨረሻ ሀሳብ ማለት መማፀኛና ማስጠንቀቂያ ነው። ማለት መነሻችንን እንወቅ። ማለት መነሻውን የሚያቅሰው ራሱን ለማጥፋት አይወስንም። የትኛውም ባለሀብት የትኛውም ባለጸጋም ድሃም ምንም ሲወጣ ከእናቱ ሆድ ራቁቱን እያለቀሰ ነው የወጣው። በጊዜ ሂደት በዝግመተ ለውጦች ነው ሁሉም ነገር የሚቀየሩት። የትኛውም ባለሀብትም ቢሆን በእግሩ ሲሄድ ነው መኪና ሊገዛ የሚችለው። ስለዚህ እባካችሁ የሆነ ነገር አጣን ብላችሁ ራስ ማጥፋት የመጨረሻ ውሳኔያችሁ አታድርጉ። እና ደግሞ ሪሌሽንሺፕ ውስጥ ያላችሁ ሰዎች ልብና ወንበር መቀመጫ ያጡ። በቃ ማለት ነገ የሆነ ሰው ቢሄድ የሆነ ሰው መጥቶ ይቀመጥበታል። ዛሬ ይሄን ወንበር የተቀመጥኩበትና ሌላ ሰው አይቀመጥበትም ማለት አይደለም። ነገ ደግሞ ሌላ ደግሞ የሚተካ ሰው መጥቶ ይቀመጥበታል። እና እባካችሁ አንድ የምሰጣችሁ ማስጠንቀቂያ ቢኖር ራስን ማጥፋት ትክክለኛ ውሳኔ ሊሆን አይችልም። በትክክል በቃ ይሄ የመጨረሻው ነጥብ ይሄ ነው። ማለት ያልፋል። በቃ ማለት ከሰርና የትኛውም በውርስ ራሱ ቢያመጣው አንድ ባለሀብት ወይ ከአባትየው ወርሶን ቢያመጣው ማስተዳደር ካልቻለ ለሚችል ሰው ለቆ ቁጭ ብሎ ማየት ነው እንጂ ለምን እንደዚህ የሰው አሉባልታ ምናምን ብሎታል ዳኒ። ክብር፣ ስም፣ ዝና ይጠፋል ይመጣል፣ አለቀ። ደግሞ የትኛውም ሰው በስሙ አይደለም የሚኖረው ወይ በክብሩ አይደለም የሚኖረው፣ በማንነቱ ነው የሚኖረው። እኔ ማንነቴ ነው የሆነን ሰው ሊገዛው የሚችለው። ገባህ አይደለ? የእኔ ማንነት ተገንብቶ ነው ክብር፣ ዝናን የሆነ ነገር ሊያመጣ የሚችለውና ባካችሁን እኔ የምመክራችሁ ነገር ቢኖር እንደ ሐሳብም እንደምንም ራስ ማጥፋት ለቃል አጠቃቀም ይቅርታ የቀሽም ሰው ውሳኔ ነው። አዎ በጣም ልክ ነው። እናመሰግናለሁ። እሺ እኔም ትንሽ ነገር ልናገርና ልጨርስ። ምንድነው ትልቁ ነገር አሁን ለምሳሌ ተስፋ መቁረጥ የሚባለውን ነገር እኔ በትንሹ አውቀዋለሁ። ሁላችሁም ምናልባት ደርሶባችሁ የሚያስመኙ ራስን ማጥፋት እንድታጠፉ በቃ የሚያስብሉ በቃ ልገላገል የሚያስብሉ ብዙ ምክንያቶች ሊኖሩ ይችላሉ። ግን ከሁሉ በላይ
ከሁሉ በላይ መጽሐፉ ምን ይላል? ወደ ፈተና እንዳትገቡ ትጉና ጸልዩ። ፈጣሪ እንደዚህ አይነት ነገር አያድርስባችሁ። እናንተም ተግታችሁ ጸልዩ። በቃ አሁን ሰላም ያላችሁ ሰዎች ተግታችሁ ጸልዩ። ችግር ውስጥም ያላችሁ ሰዎች ከሁሉ ነገር የሚያድነው ከፈተና ከግዞት ከማጣት የሚያድነው አምላካችሁ ነው። ሌላ የሰው ኃይል አይደለም። ስጋ የለበሰ ሰው መጥቶ ሊያድናችሁ አይችልም። ከሁሉ ነገር በላይ ሊያድን የሚችለው የታመናችሁት ጌታ ነውና ሁላችሁ ወደሱ ጸልዩ። ፈተና ውስጥ ያልገባችሁ ሰዎች ከፈተና እንዳትገቡ ጸልዩ እና ከሁሉ ነገር በላይ በራሳችሁ አትተማመኑ። ምንም በቃ የሚያስመካን ነገር የለም። የዚች ዓለም መከራ በጣም ከባድ ነው። ውጣ ውረዷ ከባድ ነው። የማይሞላ ጉድጓድ ነው። በቃ ብትጨምሩበት የማይደፈን ጉድጓድ ነውና ሁላችንም ከፈተና እግዚአብሔር ይጠብቀን። በያላችሁበት ሰላማችሁ ይብዛል። ውድ ቤተሰቦቼ ሰላሙን